የፋኖ ኃይሎች በኦሮሚያ ክልል በከፈቱት ጥቃት በርካታ የሚሊሻ አባላት መገደላቸው ተነገረ። የእስልምና መምህሩ ኡስታዝ ያሲን ኑሩ ቴዲ አፍሮን በተመለከተ ባስተላለፉት መልእክት በርካታ ትችቶችንና ውግዘት እያስተናገዱ ነው። የፋኖ ኃይሎች የጠሩት የተቃውሞ ሰልፍ በተለያዩም የአውሮፓ ሀገራት እየተካሄደ ይገኛል። የፋኖ ወታደራዊ አዛዥ ጀነራል ተፈራ ማሞም የተቃውሞ ሰልፉን በተመለከተ መልእክት ማስተላለፋቸውም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ከባድ ጫና የሚያሳርፉ ውሳኔዎችን ማስተላለፋቸው ተነገረ። ጤና ይስጥልን። ከሸገር ቲዩብ የሰዓቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክና ሼር እያደረጋችሁም አብራችሁን ቆዩ። ወደ ዝርዝር መረጃዎቹ እናልፋለን። የፋኖ ኃይሎች በኦሮሚያ ክልል አዳማ ወረዳ ውስጥ በወሰዱት እርምጃ ከ60 በላይ የመንግስት ወታደሮች መደምሰሳቸውና 25 ክላሾች መማረካቸውን አስታወቁም። በተጋድሎ ከተደመሰሱትና ከተማረከው የጦር መሳሪያ በተጨማሪም 7 ወታደሮች እጅ ከፍንጅ መማረካቸው ተነግሯል። ትላንት ሚያዝያ 23 የፋኖ አባላቶች በኦሮሚያ ክልል በአዳማ ወረዳ ልዩ ቦታው በሙኪዮ ሃሮ ቀበሌ በሰፈረው የኦሮሚያ ሚሊሻ ላይም ድል መቀዳጀታቸው ተነግሯል። ይህ ኃይልም እንደ ሽመልስ አብዲሳ ስውር የጥፋት ተልዕኳቸውን በአማራ ሕዝብ ላይ ለመፈጸም ያዘጋጁት እንደሆነ ከተለያዩ የክልሉ አካባቢዎች ከተውጣጡ መርከኞች ማረጋገጥ ተችሏል። በተጨማሪም በአካባቢው ሰፍረው በቆዩባቸው ቀናቶች በማህበረሰቡ ላይ የተለያዩ ግፎችንና በደሎችን ሲያርሱ እንደነበረም ለጊዜው ስማቸው እንዲጠቀስ ያልፈለጉ ግለሰቦች አስረድተዋል። እነዚህ የሚሊሻ አባላት ሴቶችንና ህጻናትን በመሰብሰብ ብዙ ጊዜ ምክንያቱ ባልታወቀ ነገር በመመረዝ እንዲታመሙ አድርገዋል። በዚህ መቋቋም ያቃታቸው ህጻናት እንደሞቱ ተረድተናል ብለዋል። ታዲያም በዚህ ሰቆቃና በደል ውስጥ በኃይል ለማኖር በማሰብ ከተለያየ ቦታ በአፈሳ የመጡና የሰፈሩ ከ67 በላይ የሚሆኑ የሚሊሻ አባላት ለወሬ ነጋሪ ሳይቀሩ ተደምሰዋል ሲሉ የፋኖ ኃይሎች አሳውቋል። በዚያው ደቡብ ውጊያም 25 ክላሽ 50 ካዝና 150 የክላሽ ተተኳሽ 25 የወገብ ትጥቅ 7 ምርኮኛ የተደመሰሱ ከ60 በላይ እንደሆኑም ተነግሯል። በሌላ በኩል በዛው በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምሕረት ተብሎ ከሚጠራው የኦሮሚያ ልዩ ኃይል ምሽግ ላይ በመግባት መብረቃዊ ጥቃት በማድረስ 8 ሞትና 4 ቁስለኛ ማድረጋቸውንም የታጣቂ ኃይሎች ቃል አቀባይ አስታውቋል። የእስልምና መምህሩ ያሲን ኑሩ ያስተላለፉት መልእክት ከፍተኛ ውግዘትና ትችት እያደረሰባቸው ይገኛል። በዚህ ዘመን ኢትዮጵያውያን በከፍተኛ የፖለቲካም ማህበራዊና ስነ ልቦና ቀውስ ውስጥ ይገኛሉ። ይህን ቀውስ በተመለከተም ኡስታዝ ያሲን ኑሩ ለአዲሱ ትውልድ ተስፋ መስጠት በሚል ርዕስ ያደረጉት ንግግር በፌስቡክ እየተዘዋወረ ይገኛል። ይህ ቪዲዮ የቴዲ አፍሮ ሙዚቃ ከተለቀቀ በኋላ የተናገሩት እንደሆነ እየተነገረ ነው። ግን ብዙዎች ከቴዲ ፎቶና ሙዚቃ ጋር አገናኝቶም ያን ታሳቢ አድርገው ሀሳባቸውን እያቀረቡ ነው። እንዲሁም የድምፃዊ ቴዲ አፍሮን ዳስጣል ቤተሰኛ በአንድ ሳምንት ከ100 ሚሊዮን በላይ ህዝብ በዩቲዩብና ሌሎች መተግበሪያዎች የተደመጠው ሙዚቃ ሁለቱም መልእክቶች ከየራሳቸው አቅጣጫ የሚነግሩ ትልቅ እውነት አላቸው እያስባለ ነው። ነገር ግን ኡስታዝ ያሲን ኑሩ በንግግራቸው ውስጥ የሚገኙ አንዳንድ አቀራረቦች ከቴዲ አፍሮ አገላለጽና ከተጨባጩ የሀገራችን የፖለቲካ እውነታ ጋር አገናኝቶ ብዙዎች እየታቹ ነው። ኡስታዝ ያሲን ኑሩ በንግግራቸው ላይ በተደጋጋሚ የሚያነሱት አንድ ትልቅና ጠቃሚ ነጥብ አለ። እሱም ተስፋ ነው። ለትውልድ ሀገር ፈርሳለች ዳስን ጣል ብሎ መንገር ማህበራዊ ሳይንስን የስነ ልቦና አመርና የአመራር ጥበብ ካለመረዳት የሚመነጭ እንደሆነ አበክረው ይናገራሉ። ነብዩ መሐመድ ሰዎችን አብስሩ እንጂ አታስበርግጉ እንዳሉት በማስታወስ አንድ መሪም ሃይማኖት አባት ወይንም ተጽዕኖ ፈጣሪ ግለሰብ በማንኛውም አስቸጋሪ ጊዜ ውስጥ ቢሆንም ለህዝብ ተስፋ መዝራት እንዳለበት ይሞግታሉ። እርግጥ ነው የተስፋ ስነ ልቦና ማህበረሰብን ከመፈራረስ ይታደጋል። ዊንስተን ቸርችል በሁለተኛው የዓለም ጦርነት ወቅት ለብሪታንያ ህዝብ ተስፋ ባይሰጥ ኖሮ ለንደን በናዚ ጀርመን ቦምብ ስትደበደብ ህዝቡ ይበታተን ነበር። ማርቲን ሉተር ኪንግ አይ ሃቭ ኤ ድሪም ህልም አለኝ ባይል ኖሮ የአሜሪካም የጥሮች የሲቪል መብት ትግል ያን ያህል ተስፋ ባላገኘ ነበር። ኡስታዝ ያሲን ይህንን ሀሳብ ሲያነሱም ትውልዱም ከደበርተና ከማህበራዊ ተስፋ መቁረጥ እንዲወጣ
በማሰብ እንደሆነ ይሰማል። ይህ በበጎ ጎኑ ሊደነቅ የሚገባው የአንድ አባትና የሃይማኖት መምህር የቀንነት ምክር ነው። ነገር ግን የኡስታዝ ያሲን ኑሩ ንግግር ሙሉ በሙሉ ለመቀበል የሚያዳግተው ተስፋ መጥራት ማለት እውነታን መካር መሆን ሲጀምር ነው። ቴዲ አፍሮም በዳስ ጣልቤ ሙዚቃው እንዲላል እያሉ ነዶ ሀገር የሞተበት የተያለቅሳል ሄዶም አክሱም ላሊበላን በአንድ አለት አጥንቶም አልራመዳለም ሀገር ተለያይቶ ይላል። ቴዲም እየተናገረ ያለው ስነ ልቦና ውድቀት ሳይሆን ስለ ፖለቲካዊና ማህበራዊ የህልውና ቀውስ ነው። ሀገር ፈርታለች ሲባል ጂኦግራፊ የሆነው መሬት ተንዶ አለቀ ማለት አይደለም። ይልቁንም ሀገርን አገር የሚያሰኙ የሞራል የህግ የፍትህና የጋራ ደህንነት ምሰሶች ተናግተዋል ማለት ነው። ኡስታዝ ያሲን ሀገር አልፈረሰችም ሲሉም እውነታው ግን ዜጎች በገዛ ሀገራቸው ከአንድ ክልል ወደ ሌላ ክልል በነጻነት መንቀሳቀስ ያልቻሉበት፣ ማንነትን መሰረት ያደረጉ ግድያዎችና መፈናቀሎች የተንሰራፉበት፣ በአስር ሺዎች የሚቆጠሩ እናቶችና ህጻናት በየሜዳው ያረገፉበት ዘመን ነው። ኡስታዝ ያሲን ትውልድን አታስበርግጉ ተስፋ ስጡ ማለታቸው አግባብ ቢሆንም ተስፋ ሊሰጥ የሚችለው እውነታውን በመካድ አይደለም። አንድ ሐኪም ለካንሰር ታማሚ ምንም የለብህም አይለውም። በሽታውን በግልጽ ነግሮም የህክምናውን ሂደት ካብራራ በኋላ ነው የህይወት ተስፋ የሚሰጠው። አሁን የኢትዮጵያ ህዝብ የሚያስፈልገው ምንም አልሆንም የሚል የሐሰት ማጽናኛ ሳይሆን የችግራችንን ጥልቀት አውቀን በጋራ መፍትሄ የምንፈልግበት መድኃኒት መንገድ ነው። ኡስታዝ ያሲን በንግግራቸው መጨረሻም የነብዩ መሐመድን አደራ ያነሳሉ። ነብዩ ኢትዮጵያን አትንኩ ብለው አደራ ማለታቸውንና ኢትዮጵያ የፍትህ ሀገር መሆኗን ያስታውሳሉ። ይህ ታሪካዊ እውነት ማንም ኢትዮጵያዊ የሚኮራበት ነው። የነጃሺ ፍትሃዊ ኢትዮጵያዊነት ማሳያ ነበረ። ነገር ግን ዛሬ ያ የነጃሺ ፍትህ የታለ? ዛሬ ኢትዮጵያን አትንኩ የሚለውን አደራ ያፈረሰው የውጭ ጥላ ሳይሆን እኛው እርስ በርሳችን ነን። የነብዩ አደራ የሚጠበቀው አይዞን ሁሉም ሰላም ነው በማለት ሳይሆን እውነትን በመናገር ግፍን በማውገዝና ለፍትህ በመቆም ነው። ቴዲ አፍሮ በግጥሙ እንዳስቀመጠው አሁን ያለንበት ሁኔታ የዳስ ጣል ሀዘን ሁኔታ ነው። ሀገራችን በብዙ ፈተናዎች ታጅባለች። ይህንን ተከትሎ ቴዲ አፍሮ ዳስ ጣል ማለቱ ትክክል ነው። በዚህም የተነሳ የእስልምና አስተማሪው ኡስታዝ ያሲን ኑሩ ከፍተኛ ውግዘትና ትችት እየደረሰባቸው ሲገኝ አንዳንዶች የብልጽግና ኡስታዝ የሚሉ ቅጽል ስሞችም እያወጡላቸው ይገኛሉ። የፋኖ ኃይሎች የጠሩት የተቃውሞ ሰልፍ በተለያዩም የአውሮፓ ሀገራት ተጀመረ። በአማራ ህዝብ ላይ እየተፈጸመ ያለውን ስልታዊ ዘር ማጥፋት ወንጀልና አገዛዙ ሊያደርግ ያቀደውን የስሙላ ምርጫ ለመቃወም በስዊድን መዲና ስቶክሆልም ታላቅ ሰልፍ እየተካሄደ መሆኑ ሰምቷል። በስዊድን የአማራ ማህበራት አንድነት ገብርኤል አማካኝነት የጠራው ይህ ሰልፍ በመቶዎች የሚቆጠሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በተገኙበት በታላቅ ድምቀት ተከናውኗል። ሰልፈኞቹም በዘር ማጥፋት መካከል ምርጫ የለም በሚል ጠንካራ መፈክሮችን በማንገም የአብይ አህመድ አገዛዝ በህዝብ ላይ የሚፈጽመውን ግፍ ለዓለም አቀፉ ማህበረሰብ እያጋለጡ ነው። በተለይም በኢትዮጵያ ለ3 ዓመታት የዘለቀው የዘር ማጥፋት ጦርነት በአስቸኳይ እንዲቆምና ዓለም አቀፉ ማህበረሰብ አገዛዙ ላይ የዲፕሎማሲ ጫና እንዲያሳድር ሰልፈኞቹ በጽኑ እየጠየቁ ይገኛሉ። ሰልፉ በዛሬው ዕለትም በተለያዩም የአውሮፓ ከተሞች እንደሚቀጥል ሰምቷል። ይህ በእንዲህ እንዳለ ጀነራል ተፈራ ማሞም ለዓለም አቀፉ የተቃውሞ ሰልፍ ድጋፋቸውን ገልጿል። አገዛዙ በህዝባችን ስም እየተበደረ የዘር ማጥፋት እንዳይፈጸም የዲፕሎማሲ ጫና ይበርታ ሲሉ አሳስበዋል። ጀነራሉም በሰጡት መግለጫ የውጭው ዲያስፖራ አገዛዙ በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ወንጀልና በምርጫ ስም የሚደረገውን የስሙላ ሩጫ ለማስቆም በቆራጥነት እንዲነሳም ጥሪ አቅርበዋል። በተለይም አገዛዙም በኢትዮጵያ ህዝብ ስም የሚበደረው ብድርና የሚያገኘው እርዳታም በአማራ ህዝብ ላይ የዘር ማጥፋት ወንጀል መፈጸሚያ የሆነ መሆኑን ጀነራሉ ጠቁመዋል። ኦሮሞ ነጻነት ጦር የጦር አዛዥ እጅ መስጠቱ ተነገረ። በትግል ስሙ የአልቃንቅ የተባለው የአማጺ ኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ቀጠና አዛዥ የክልሉ መንግስት ለቡድኑ ያቀረበውን የሰላም ጥሪ ተቀብሎ እጅ መስጠቱም ተዘግቧል። የአልቃንቄም በወለጋ ዞኖች የሚንቀሳቀሰውን የአማጺ ቡድኑን ክንፍ ይመራ እንደነበረና የቡድኑ ቁልፍ ሰው እንደነበረ ምንጮች ገልጧል። ግለሰቡም ከሌሎች የቡድኑ አዛዦች ጋር በአንዳንድ ውስጣዊ ጉዳዮች ላለመግባባት እንደነበረ የጠቀሰው ዘገባው ያለመግባባት እጅ ለመስጠት እንዳበቃውም ምንጮች ተናግረዋል። ጃልቃንቄም እጅ መስጠቱን የክልሉ ርዕሰ መስተዳድር የጸጥታ ጉዳዮች አማካሪም ብርጋዴር ጄኔራል ኃይሉ ጎንፋም በይፋም ማህበራዊ ትስስር ገጻቸው ላይ ካጋሩት መረጃ ማረጋገጥ ይቻላል።
አሜሪካና እስራኤል በኢራን ላይ በሚያደርጉት ጦርነት ወቅት የአሜሪካም የባህር ኃይል በኢራን ወደቦች ላይ ጣለውን የባህር ላይ እገዳ ሲያስፈጸም እንደ ባህር ላይ ወንበዴዎች የተንቀሳቀሰ መሆኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንት ትራምፕ ይህንን አስተያየት የሰጡት ከጥቂት ቀናት በፊት የአሜሪካ ኃይሎች አንድ መርከብ በቁጥጥር ስር መዋላቸውን በማብራራት ሜይ 1 2026 በፍሎሪዳም ባደረጉት ንግግር ላይ ነው። ትራምፕ በንግግራቸውም መርከቧን ተቆጣጥረናል፣ ጭነቱ ወስደናል፣ ነዳጁን ተቆጣጥረናል፣ ይህ በጣም አትራፊ የሆነ ስራ ነው ካሉ በኋላ እኛ ልክ እንደ ባህር ላይ ወንበዴዎች ነን፣ በተወሰነ መልኩ የባህር ላይ ወንበዴዎችን እንመስላለን፣ ነገር ግን እኛ የቀለድን አይደለም ሲሉ ተደምጧል። ከኢራን ወደቦች የተነሱ አንዳንድ የቴህራን መርከቦች እንዲሁም ማዕቀብ የተጣለባቸው የኮንቴነር ጫኝ መርከቦችና በእስያም የውሃ ክልል ላይ የሚገኙ የኢራን የነዳጅ መርከቦች በአሜሪካ ቁጥጥር ስር መዋላቸውንም የሮይተርስ ዘገባም አስታውሷል። ለሰዓቱ የተዘጋጁ መረጃዎች እነዚህ ነበሩ። ቻናሉን ሰብስክራይብ፣ ላይክና ሼር ያደርጋችሁም አጋርነታችሁን አሳዩን። በያላችሁበት መልካም ጊዜም